ዛሬ አንዴ ተጣላን ታረቅን። ተጣልታችሁ ነበር ደግሞ ቀውጢ ጦርነት። ኧረ ግደለኝ። አይሆንማ። መቼ በቅርብ ያስታረቀን ሽማግሌ ገብቶ ምናምን በቅርብ አይሆንም። በቅርብ አንዴ የእህትና የወንድም ጥል ነው የተጣላ ነው። አረ ምንም ብትል በአንተ አጨክንም እሷ። አረ እኔም በእሷ አልጨክንም ከዚህ በኋላ። እኮ ምን አትሳደብ ምን አትል ግግም ብላ የሆነ ነገር ከወደደች አትሰማም እንጂ ከዛ ውጭ ትወድ እስከ ጥግ ነው አይደለ? ዮኒዬ እኔ ችግር አለ እሷ ግን አንተንም እንደዛው ነው። እምወደህ እስከ ጥግ ነው። አንተንም ታውቃለህ አይደለ ዮኒ? አይ እንደ ጃፓ አይሆንም ግን ይሁን። አይ ታውቃለህ ዘንድሮ ተነስተህብኛል። የፈለከው ባይገባኝም አሁንማ ገባኝ እኮ የአንተ ጉዳይ በምን መሰለ? ሀረሮች በቃ ከአንተ ሙድ ጋር ይሄዳሉ። የሀረር ልጆች በጣም ይመቸዋል። ለዚህ አይደል እኔ ልጥፍ ያልኩበት። ያ እንዲ አሁን ሳይ እኮ በሙሉ ሳይ እንደው ከጉቺ ጋር ነው ትንሽ የቴክኒክ ብልሽት ያለው እንጂ ከሌላ ጋር በሙሉ ተግባብቷል። ጃፒ ከሀረር ልጆች ጋር ኖር ያለው እኮ ነው ሀረር። በእውነት ያው ሀረር ድሬዳዋ ቁም ነገር አንድ አሰበ ተፈሪ ምናምን ኦኬ። እና አይ በእውነት በቃ አይ ተግባብቷል። የምስራቅ ሰው እኮ ይመቻል። ስማ ባህሪያቸውን ካወቅ አሁን ነው ይሳደባል። የሀረር ልጆች ከባድ ባህሪ የላቸው። ዮኒዬ በጃፒን ጠይቀው እስቲ ለምንድን ነው አሁን ጣሊያን ሀገር ኳስ ለኳስ የማይመጣው ለምንድን ነው? ይኸው ጠይቂው እናቱ። እኔማ ብዬ እምቢ አለ። ልታስቀሪ ነው እዛ ይለኛል። እኔ አላስቀረው አልመጣም። እናቱ ምን ሀሳብ አለ? ከመጣስ የት ነው የሚያርፈው? ከመጣማ 5 ስታር ሆቴል እዚህ አጠገብ ያለ ከቤትሽ? አዎ ቤቴማ ከነ ሚስቱ ከመጣ ቤቴ ቦታ አለው። ምን እማናውቀው ሚስት ከየትና አምጪለት ወይ ደግሞ ሁኝለት። ከየት ነው የምናመጣው? እንግዛለታ በቃ ሄለንን ይዘው ይሄድ ከፈለገ እንዳሳ። ኧረ ተው ዮናስ ተው አታፋጀን። ወይ ቀሽቷን ይዞ ሂድ። ቀሽቷ ትሄጃለሽ አለ እሱ ከሄደ ቀሽቷ እየሄደ እናቴ እኔ ጋብዛችኋለሁ ሁለታችሁንም ከአንቺ ጋር ከመጣ። ቀሽቷ ጃፒ ከመጣ ትመጫለሽ አለ። ይኸውልህ ቀምቅማ እኮ ረስታናለች። ሚውት ነሽ አዮኒዬ ኖ በዛ ሳይሆን ሁለታችንም ቆርጠጥተን ደግሞ ገደል እንግባ። እንዴት ያይዘን ደግሞ ጉድ እኮ ነው። እውነት የሆነ ሹፌር አለ ሳርቹ አለ ሹፌር አለ። እርግጠኛ ነች ሙሉ ስፖንሰር ትሆኛቸዋለሽ? አዎ ሙሉ ስፖንሰር ሆናቸዋለሁ። በቃ ከሄለን ጋር እንመጣለን። ሳራ ከሄለን ጋር እንመጣለን። የት ሀገር ነው ያለሽው ማሬ? ጣሊያን። ጣሊያን ኳሱ ጣሊያን ጋር ብለዋል። ሰምተሃል? በአንድ አፍ ከሄለን ጋር ብለሃል። በአንድ አፍ ሂዱና በቃ ጉድ አድርገ ይሄ ህዝቡ ጉድ ይበል። ጊዜ የላትማ ሳራ ስራ ነች። ችግር የለውም። ምንም እረፍት ትወስዳለች እናንተ ከመጣችሁ። እረፍት አትወስድም እንዳይዘጋም የእሷ ስራ። አንድ ቀን ወስዳለሁ እረፍት ለእናንተ አንድ ቀን። በአንድ ቀንማ አይሆንም እንዴ? ለሳምንት እነሱ ይዝናኑ። ዮኒዬ እኔ ስራዬን እሰራለሁ እነሱ ይዝናኑ። ገባ ወጣ እያልሽ ማየት ትችያለሽ አይደል እናቱ? ገባ ወጣ እላለሁ። እንደዛ ነው። ሰምተሃል? አይ ከምር ግን ኳስ አትሄድም? አልሄድም። ዮኒ ለምን የግል ህይወቴን እዚህ ሚዲያ ላይ ለምን? የራሴ ምክንያት አለኝ ብራዘር። በድብቅ ነው አንተ ጭቡቴ ደስ የሚል የምትሰጠው ነገር አለ። ልክ አለው እኮ ለሶሻል ሚዲያ። ሆዴ ስንት ዓለም እያሳየን አንተ ግን ትቀልድብናል። ስም አልጠራሁም። ራሱ ያስታርቀናል መልሶ ያጣላናል። ደግሞ ተጣላችሁ እንዴ? አልተጣላንም እኮ አሁን። ታዲያ ምንድነው ዳር የምትለው? አይ ሆዴ ስንት ታሪክ እያሳየን እንዴት አንተ ዝም ትላለህ? ዮኒዬ ሄለን ከሄደች ይሄዳል እኮ። በቃ ጦርነት፣ 3ኛ ዓለም ጦርነት። ሚዩትሽን በዚህ አነሳሽ። እስካሁን ጸጥ ብለሽ ነበር። አዳማጭ ነኝ እኔ እኮ ብዙ ጊዜ ዮኒዬ ብዙ አላወራም። አዳማጭ ነኝ
አይ በእውነት እኔ ምንም አልጠጣውም። አሁን ሄለን ከሄድሽ ሰምተሻል። ቀሽቷ ትመጣለች፣ ይለይላቸዋል። በጃፒ ጉዳይ ይለይላቸዋል። አይ እኔ ወንድሜ ነው፣ እሷ ፎንቃ ይለያል እኮ እኔና እሷ። ሁለታችሁም በፎንቃ ነው የምትወዱት። ይማ ጥያቄ የለው። ሁለታችሁ ኖ ያቅበታል። እሷን ለማስቀናት ሲፈልግ አንቺ ጋር ነው ከችም ቢለው ዮኒ ታውቃለህ፣ ሚዲያ ላይ በራሴ ሙድ ነኝ እኮ ታውቃለህ አይደለ? አዎ አውቀዋጭ ነኝ እኔ በራሴ እኮ ነው ጃፒ የምትመቸው። እሱም እርግጠኛ ነኝ ዮኒ ጃፒ ተደብቆ ይመጣል። ጣሊያን ታያለህ። ቱ በለኝ ሰምተናል። የቀሽቷ እምባ የማያልቅ እምባ ነው የማያልቅ እምባ። የታታል አንድ ቀን ደመቀ መኮንን አፈቅራለሁ ብላ ስቅ ብላ አንተ አላልኩም፣ እንደዛ አፈቅራለሁ አላልኩም። የቅንድቧ አይላሽ ሁሉ እስከሚዞር ድረስ ዮኒዬ እርሜና እንደ አይላሽ ባረግ ይኸውልህ ራሴ እኮ ነኝ ያዟዟርኳት ታውቃለህ። ጭራሽ ፕሮፋይል ሁሉ ተደርጎልኛል አንዳንድ ቦታ። ኧረ በጣም ደስ ይላል በእውነት እውነቴን ነው። አይ ጃፒ ትለያለሽ በዚህ ባህልሽ፣ ብራንድ ነሽ። የእውነት ከሆነ ዮኒ አይ ጨዋታ ያውቃል። አንዳንዴ በማያውቀው ነገር መጥቶ ጓ ሲልብ ደግሞ አየህ አንተም ጓ ትላለህ እንጂ ደግሞ ቂም አናውቅም እኛ ታውቃለህ አይደለ? ይሄን ያልሽር እናንተ ጋር ቂም የለም፣ ብዙ የለም። አንዴ ቻው በቃ ዮኒ ቻው፣ ሁላችሁም ቻው። ጃፒ እሺ መልካም ጊዜ አንቺ ቆንጆዬ ቻው ስራ ላይ እሺ። ሸቂ እና ማኛው ሰውየውና የሁለቱን ነገር ማወቅ እንፈልጋለን። ግን እኔ ቀሽቶ አንድ ጥያቄ አለኝ። እሺ እኔ የፈለገ ቢሆን ለሄለን አሳልፈሽ ትሰጫለሽ? ጃፒ የማየውን ነገር እኮ እንደው ስታስብ እንደው የፈለገ ቢሆን ለሌላ ስጫ ለሄለን የሀገሬ ልጅ ናት ተዋት። አረማውን ነገር ነው። አንቺ እያለሽ ቬሎ አርጋ ስንት ነገር ስትል የነበረች። አረ ይመቻችሁ። እኔ በራሴ ሙድ ነኝ። ሆን ታውቃለህ። አይ መውሰድ ደስ ይለኛል። አይ መውሰድ አለብሽ ጃፒሻ፣ አንቺ ነው መውሰድ ያለብሽ ብዬ ማስብ። እሷ ጥጓን ተያዝ እንትና ቀሽት ሩቅ ነች። ኧረ እሷ ገፋ ቢል ብታለቅስ አንድ ሀገር ነው ያሉት። የሆነ የእሷም ጀርመን ለን እኮ ቅርብ ነን። አንድ ሰዓት እሷ ጋር ሄዳለሁ እያለልሽ እየቀወጠው ነው ሰሞኑን። አንቺ ትቀልጃለሽ እንዴ? አየሁት እኮ ባየኋቸው እኮ ሰሞኑን እመጣልሻለሁ እያለ ቀውጥ እያረጋ እንዴ ሰሞኑን ስንት ልብስ ጣል ጣል ስላረኩት እንጂ ዮኒዬ ጠበቀው ኖሮ ድንበር አይስትም ነበር። እኔ ራሴ ነኝ የሰደርኩት። አዎ አንቺ አስደፈርሽ። የኳሱ ጊዜ ነው በቃ እዛ የሚሄደው። አሁን ገባኝ ጃፒ። ኧረ ግደለው ወደ አሁን ገባኝ። እዛ የምትሄደው የኳሱ ጊዜ ሄለን ጋር። እኔ ግን ቢገናኙ ደስ ይለኛል። አይገርምም? እግዚአብሔር አይቀርም። ደግሞ እሷ እንዳለ በሰነድ ነው ቁጭ የምታደርገው። ቢክድ ራሱ አይችልም። መካድ ራሳ አይችልም። ሻወር ሲወስድ ጠብቃ በፎቶ የሆነ ጠባሳ ታነሳና የትም አባቱ እንዳይነቃነቅ ነው የምታረገው። አለቀለት። ከዛ በኋላ እስከነ ሰነዱ ነው ዱቅ የምታረገው። አለቀለት። እንትን ላይ ጠባሳ አለ አይደል እንደ ብላ ትለቅበታለች። ከዛ ወዶ ሳይሆን በግዱ። አሁን ደህና እኮ ተታትዋችሁ ነበር። አሁን በግድ ካልሄደችብኝ እያልክ ነው። ግን ተው እውነቴን ነው። አንተ እሷ ጋር ሄደህ ደስ የሚል ጊዜ ነው የምታሳልፈው። ከዛ ግን አንድ ነገር ተነፍሳለሁ በል ኤልዬ እያልክ ነው መኖር ያለብህ። ከዛ በኋላ የኔ ቆንጆ ኑሪ እያልክ አንድ ነገር ተንፍስ። ከዛ በኋላ ይኸው ኧረ የተወለደበትን ቀን ነው የምታስቆጥረው። ይኸው ጃፒ ማለት እኮ ያለች ስማ እንደው ዮኒ ስትስቅ ስትጫወት እንጂ እንደው የሆነ ተንኮል ምናምን አስባ ይመስላል።
እኮ ዝም ብላ ስትቀልድ ምናምን እንደዚህ አንዳንድ ነገሮች ማለት አንዳንድ አሉ። የእውነት ዱባይ ያሉት መከረኞች ትክክለኛ ያመጣችው ነገር አለ። ግን እኔ እኮ እንደማጠላኝ የማውቀው ስም ስትጠራ ራሱ ይሁን እያለች ነው የምታወራው። እንዲህ ክፋት ያለባት እኮ አጠላም አውቃለሁ። ግን አንዳንዴ ምላሷ ጥግ ድረስ ይሄዳል። እሱማ እንደ ሁላችንም እንደምናደርገው እኮ ነው። አይ ጥግ ድረስ አትሄድማ። የሚዲያውን የምትወደው ሰው ሲሆን የሆነ የምታስቀራት ነገር አለች እኮ ለበዓሉ ድምቀት ገብቷል። የሆኒ ነው የምትለው ገደላል እና እንደማጠላኝ አውቃለሁ። ግን አንዳንድ የምታልፈው ነገር ለእሷ የአረር ልጅ ስለሆነች ጣጣ ስለሌላ ሊሆን ይችላል። ሌላው ግን ያ ካልቸር ያ ባህል የለው። ስለዚህ ሌላውንም በተወሰነ መልኩ ማየት ጥሩ። እንደዛ አምናለሁ። እኔ ምን መሰለ ሰውን ልጅ እንደየሀገሩ ባህል ነው የምትቀርበው። አሁን ለምሳሌ የሆነ ቦታ ላይ ገጠር ውስጥ ስትሄድ የዛ አካባቢ ባህልና ሌላ አካባቢ ያለው ባህል በፍጹም የተለያየ ነው። ገብቷል። ሰው እንዳስተዳደጉ ነው እንትን የሚኖረው። እኔ ደግሞ በየቦታው ስለዞርኩ የሁሉንም አኗኗር ስለማውቀው ከሁሉም ጋር መግባባት እችላለሁ። እኔ ጋር ሰዋውን ተጣልቶ ለመታረቅ የማይከብደው ዮኒ ማኛ ቤተሰቤን እንዲህ ብሎብኛል አይልም። እኔን ሰድቦኛል፣ እኔን አጣጥሎኛል ይላል እንጂ ገብቷል። ቤተሰቤን ልጆቼን ነክቶብኝ ከበዛ ነው የተጣላው ብሎ ለመታረቅ የሚከብደው ሰው የለም። እኔ ጋር እኔ የሚከብዱኝ ሰዎች አሉ። ያ ነው ልዩነት። ገባ ዳት ቢግ ስፕራው ዮኒ ማኛ እኔን ሰድቦኛል እንጂ ቤተሰቦቼን ሰድቦብኛል ብሎ የሚመጣ ሰው አታመጣል። ሰው ዳዝ ሪዝ ዋይ ብዙ ጊዜ ችግር ይሄ ነገር የሰው ልጅ በተለያየ መንገድ ስሜታዊ ሲሆን ብዙ ነገር ሊነጋገር ይችላል። የጭካኔ ንግግሮች ደግሞ ሰውን ሌላ መንገድ ውስጥ እንዲገባ ያደርጋሉ። ገባ አንተም አንዳንድ የተናገርከው ነገር ሰውን ስሜታዊ ሊያደርግ ይችላል። አንተ ባለፈው ብለሃል ስሜታዊ ያደርጋቸው ቤተሰቤን የነኩብኝ እራሳቸውን ነው። ገብቷል። መንጫጫት ይችላል። እኔን አሁን ዮኒ ማኛ 10 ጊዜ ሙት ብባል ስቃል። ገብቷል። ምንም በረኪና ጠጣ፣ ዝንጅብል ጠጣ፣ የአይጥ መርዝ ጠጣ ብባል ስቃል። አልናደድ። እኔ ግን እንዳረዳዳችሁ ነው። እኔ ግን በተረዳኋት እኔ እንደዛ ነው። ገብቷል። አሪፍ ልጅ ነች ማኛው። እኔ በተረዳሁ አንተማ ፎንቃ ናት አባቴ አውቃለሁ። ልትነግረኝ ነው። ምናልባት እናንተ ትንሽ የምታዳንስ ከባድ ኬዝ። አሁን እኔ ዛሬ አልደንስም ብዬ ነበረ። እባክሽ እባክሽ ብያት አብረን እንዳንደንስ ደግሞ። አዎ ጃፒን ቆመ ያስደነሰች ብትኖር ሄለን ብቻ ናት። ስለዚህ የሚመቸው ቦታ ላይ እኮ ሰው ይመቸዋል አይደል? የሚመች ቦታ ላይ አንተ አይመችም። አሁን ከአንተ ጋር የምጫወትበት የጨዋታ ዘይቤ ያለ በዛ መንገድ ልክ ባለው መንገድ አብረን እንጫወታለን። ከቀሽቷ ጋርም እንደዚህ እኮ እንጫወታለን። አሁን ተቦላልከናል። አጠገቤ እንዳትደርስ አጠገቡ አልደርስም፣ ችግር የለውም። አሁን ከሄለን ጋር ደግሞ በቃ በሚጫወተው ጨዋታ የሚያጫውት ነገር ሲመጣ አብሬ እጫወታለሁ። ምንድን ነው ችግሩ? አዎ እሱማ ማን ችግር አለው አለ ማን ያለ እስኪ ንገረኝ። ከዛ በፊት የነበሩት ጓደኞቼ ጋር እናክን ምናምን እያልኩ ስሰዳደብ ነበር። ከዛ ደግሞ ንቅልንና ጨዌ ከሚችሉ ሰዎች ጋር ምናምን ትቀላቀላለህ። ደግሞ ገብቷል። እንደየሰፈሩ ነው። አይ ጥሩ ነው አልኩ እኮ። አሁንም የምልህ ምንድን ነው ግን እኔ የምመኝልህ እንደ ሀሳብ ቀሽቷል። እኔን ከጠየቅ ዮኒዬ ኧረ ጦሴን እዛው ቆርቆሮና አልፎ ይተኛም። ቆርቆሮ ምኑ ነው የተሸጠው? እኔ ከጠየቀኝ የምመኝልህ ቀሽቷል ነው። ግደለኝ። ቀሽቷ ራሷን ማቆሚያ ቃታት ሴትዮ። ከዚህ በላይ እንዴት ትቁም? ዮኒዬ ይሄን ያህል ሰካራም እኮ አድርጎኛል። እኔ ሶስት በቃ ጠጣው በቃ ሰከሩ ከተባለ 3 ሄኒኬን እኮ ነው የምጠጣው። ያንቺ ደስ የሚለኝ ደግሞ እያየንሽ ነው የምትቀየሪው። በክፉ መንገድ አይደለም ዮኒዬ። ለማንኛውም የሚመቻችሁ የአራዳ ልጅ መልካም ጊዜ። እኔም ልወጣ ነው። ኦኬ ፒስ ብራዘር። አሽትዬ ይመችሽ እናት። በቃ እሺ የሆነ ነገር ማለት አለብኝ ቤተሰብ በአንድ ጉዳይ ላይ በእውነት የደበረኝ ነገር አለ። ጃፒ ትላንት ሄዶበታል። በተለይ እስራኤል ሀገር በመጀመሪያ
ኢትዮጵያውያን የእስራኤል ዜጋ አላችሁ እንጂ እስራኤላውያን አይደላችሁ። አሜሪካም የምትኖሩ ኢትዮጵያውያን የአሜሪካ ዜግነት አላችሁ እንጂ አሜሪካ አይደላችሁ። እስራኤል ሀገር ላይ ጴንጤዎች አይኑሩም ብሎ ሰላማዊ ሰልፍ መውጣት በእውነት አዝኛለሁ። ምን ማለት ፈልጋችሁ ስላልገባኝ ነው። ተግባባል? ምን ማለት ነው? ምን ማለት ነው? በሰው ሀገር በእስራኤል ሀገር ላይ ጴንጤ አይኑር ብሎ እየጮሁ ምናምን ቪዲዮ ተልኮልኝ አይቼ በጣም ነው የደነቀኝ። ምን አስባችሁ? ምን አጭሳችሁ ነው? ምንድን ነው የምታጨሱት? የሆኒ ነገሩ አልገባም። ነይ ቲጂ እያስረጅኝ እናቱ ገላጌኛ የሚገላግለኝ እያለ ነይ ቲጂሻ ግቢና አስረጅኝ። ነይ ቲጂዬ ግቢና ንገረኝ። እስራኤል ውስጥ የሚኖር ኢትዮጵያዊ እንጂ አረ በዚሁ ዘግብኝ እናቱ ምን ችግር አለ? እስራኤል ውስጥ አበሻ ኢትዮጵያዊ ዜግነት የተሰጠው የእስራኤል አበሻ አለ። ዜግነት የተሰጠው በሰው ሀገር ላይ እንደዚህ የሚደረግ ነገር ቆም ብለን ብናስበው እንደ ሰው ልክ ነው የሚል አስተሳሰብ አለን ብዬ አላስብም። አንለስ ከዛ ውጭ ፖለቲካ ከሌለ አንለስ ሌላ ፖለቲካ ከሌለ በጣም ከባድ ይደረጋል ብዬ አላስብም። እንደዚህ አይነት ነገር ሌላ ፖለቲካ ካለ ሌላ ጉዳይ፣ ግን እስራኤል ላይ ፕሮቴስታንት እንዴት ይኖራሉ ብሎ ማለት ምን ማለት ነው? ኦኬ እንደዛ አይነት ነገር አለ። ኃይለኞች ናቸው። ኦኬ ትጂዬ እና አይ ያንን አልደግፈው ልክ ነው ብዬ አላስብም። ሌላ የፖለቲካ ችግር ካለ የሌላ ችግር ካለ እስማማለሁ፣ ግን ፕሮቴስታንት ስለሆኑ ብሎ መቃወም በሰው ሀገር ላይ ልክ ነው ብዬ አላስብም። አልኳቸው ትክክል አይደለም። በእውነት እኔ እስራኤላውያንም የሚኖሩ ኢትዮጵያውያንም ኤርትራውያንም በጣም ነው የምወደው፣ በጣም ነው የማከብረው። በጣም ይለዩብኛል። እስራኤል የሚኖሩ ኢትዮጵያውያንም ሆነ ኤርትራውያን ከልክ ያለፈ ፍቅር አለኝ። በጣም ፍቅር አለኝ እና እንደዚህ አሁን ፕሮቴስታንቶች ለምን መጡ ለምን እንደዚህ ያደርጋሉ ብሎ ማለት በእውነት ተገቢ አይደለም። በሰው ሀገር ላይ ኧረ በፈጣሪ በውስጥ የጻፍኩልህ ነው። እሺ ምንድነው እስቲ የተባለውን እስቲ ላንብብላችሁ። ቆይ ይሄ አዲስ አካውንት ሁሌ ይላል ወይ በልክ ያላቅም ለካ የት አለ እስቲ ብርሃን የሚል አለ አንዴ ላይ ቆይስ እስቲ እያየን የት አለ ብርሃን የሚባል የተላከልኝ ነገር የለም። ኦርቶዶክስንም ይጠላሉ አሉ የሚጠሉ አዎ የት አለ የለም ግን አላየውም ስላልመጣ አሁንም የምለው ግን ልክ አይደለም። ስለዚህ አሁንም የምለው ምንድን ነው ፕሊዝ
የሰው ሀገር ላይ ሆናችሁ ፕሮቴስታንትንም ሆነ ኦርቶዶክስንም ሆነ የምታጥላሉ ትክክል አይደለም። እንዲሁም አይሁዶች እዛው ነው መብታቸው። አይሁድም መሆን መብታቸው ነው። ኦርቶዶክስ መሆን መብታቸው ነው። ፕሮቴስታንት መሆን መብታቸው ነው። ተስማምቶ መኖር እንጂ በሰው ሀገር ላይ የማይሆን ነገር በሰላማዊ ሰልፍ ነው። ላሳያችሁ መረጃውን ላሳያችሁ እናንተ እንድታውቁ ደስ አይል። በእውነት በጣም ያስጠላል። መረጃውን ላሳያችሁ። ቆይ ደስ አይልም። እንደዚህ ሰላማዊ ሰልፍ ወጥተው የሰሩት ነገር አለና በጣም ይደብራል። ይሄ የሚገርም ነው። ስለዚህ ይሄን ነገር እያየን ነው። ሌላም አሳያችኋለሁ የሚጠቅም ነገር ስላልሆነ ነው። ሌላም ቪዲዮ አለኝና ምን ታስቡ ነው? ይኸው እዚህ ጋርም አለ። ያ እና ምንም የሚጠቅም ነገር የለም። ሰው ጥሩ አይደለም ለማለት ፈልጌ ነው። ስለዚህ የሰው ሀገር ላይ አበሻው ኢትዮጵያውያን የፈለገውን የማመን የፈለገውን መንገድ የመከተል መብት አለው የሚል እምነት አለኝ። ሰላማችሁ ብዝት ይበል። መልካም ጊዜ ይመቻችሁ። ማለት